ከመሞት በፊት በእኛ ያምራል። ታብርስ ፈራ ችግር የለውም። ማሻ አለኝ ነኝ ሞች ታይም አላቸው በመሪዎች ደረጃ አይደል? ቃጠልና የምትሰራ ከሆነ የሆነ ሰዓት ላይ ይሄ ሾው የሚኖረው ወይ ደግሞ ፕሮግራሞች የሚኖሩት አንተ ስትኖር ከዛ አንፃር እንግዲህ ማረፍ አለብን። ሰላም ጤና ይስጥልን። የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። እጅግ የምንወደው የተወዳጁ ነጻነት ወርቅነህ የቀብር ስነ ስርዓት በትላንትናው ዕለት ከተከናወነ በኋላ በዛሬው ዕለት የተሰሙ ሁለት እጅግ አንኳር መረጃዎች አሉ። አንደኛው መረጃ በትላንትናው ዕለት በቀብር ስነ ስርዓቱ ንግግር እንዲያደርጉ ከተጋበዙ የቅርብ ወዳጆቹ መካከል አንዱ የሆነው ሰይፉ ፋንታሁን ንግግር አለማድረጉን ተከትሎ ጥያቄዎች በስፋት ተነስተው ነበረ። ጉዳዩን በተመለከተም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ያወጣው መረጃና የበርካቶችን ልብ የነካውን እውነታ በተመለከተ መረጃ ይዘናል። ስለ ነጻነት ወርቅነህና ሰይፉ ፋንታሁን የማይታወቁ እውነታዎችና እጅግ ሁለቱን ጓደኛሞች ልዩ ወዳጅነታቸውን ጠብቀው የዘለቁበትን እርስ በእርስ የሚያውቁት ሚስጥርና ለነጻነት ወርቅነህ ሕክምናም ሰይፉ ፋንታሁን የሄደበትን ርቀት በተመለከተ መረጃ ደርሶናል። ከዚህ ባሻገር ሌላኛው የቤተሰብ ጨዋታን በሚመለከት የተሰማና በማህበራዊ ሚዲያ የተጀመረ አንድ ጉዳይ አለ። ለ9 ዓመት ገደማ በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ሲመራ የቆየው ነጻነት ወርቅነህ ህልፈተ ሕይወቱ ከተሰማ በኋላ ይህ ዝግጅት ይህ ፕሮግራም ለነጻነት ወርቅነህ መታሰቢያ ይሆን ዘንድ ከቤተሰብ ጨዋታ ወደ ነጻነት ጨዋታ ስያሜውን በመቀየር በግዙፍ እና በከፍታ ዳግም ሊመለስ ይገባል። የእርሱ ታላቅ አሻራ ያለፈበትና ተረስቶ ሊቀር የሚገባ ዝግጅት አይደለም የሚል ጥሪ በማህበራዊ ሚዲያ ቀርቧል። እነዚህን ሁለት መረጃዎች ይዘን በዚህ ሰዓት ወደ እናንተ መተናል። እስከ መረጃዎቻችን ፍጻሜ ቆይታችሁን ከሚዲያችን ጋር እንድታደርጉ በልባዊ ትህትና እንጠይቃለን። ቀጥታ ወደ መረጃው እናልፋለን። ቀዳሚ የምናደርገው በሰይፉ ፋንታሁን እንዲሁም ደግሞ ነጻነት ወርቅነህ መካከል ምን ተከሰተ? በቀብር ስነ ስርዓቱ ላይ በክብር ንግግር እንዲያደርግ የተጠራው የነጻነት ወርቅነህ የልብ ወዳጅ የሥራ አጋርና ለዓመታት በአንድ የቴሌቪዥን ጣቢያ አብሮት የሰራው የሾው አዘጋጅ ሰይፉ ፋንታሁን ለምን ዝምታ፣ ጥልቅ ሐዘንና ንግግር አለማድረግን መረጠ በሚለው ላይ ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ያወጣውን መረጃ እንደወረደ እናስደምጣችኋለን። ታዋቂው የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በትላንትናው ዕለት በቀብር ስነ ስርዓቱ በነጻነት ወርቅነህ ንግግር እንዲያደርግ ተጋብዞ ፈቃደኛ ለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውና አስገራሚ እውነታ የሰይፉ ያልተገለጠ ማንነትን ይፋ አድርጓል። ቴዎድሮስ ተክለአረጋይ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርግ ከነበሩ ጥቂት የቅርብ ሰዎቹ መካከል አንዱና ግንባር ቀደሙ እንደነበር አስታውሷል። ከዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ እንዳደረገለት፣ በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ማለትም ከሀገር አሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስት ነጻነት ወርቅነህ እንዲታይ የቻለውን ሁሉ እያደረገ እንደነበር ተነግሯል። ደራሲው እንዳስነበበው ከሆነ ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ ያመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ እንደነበረ ተረጋግጧል። ሰይፉ ለምን አልተናገረም? በቀብር ዕለቱ ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበትስ ምክንያት የንቀት ወይንስ የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑንም ጋዜጠኛ ቴዎድሮስ ተክለአረጋይ አጋልጧል። ሰይፉና ጥቂት ወዳጆቹ የትናንቱን የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚያም በላይ ማድረጋቸው የተነገረ ሲሆን ጸሐፊውም ይህንን አንስቷል። የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸው ጥልቅ ሐዘንና ቁጭት ዝምታ እንዲመርጡ እንዳደረጋቸውም አስመልክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ባልተኛ ሲመስል ነገር ግን በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙ ጊዜ ሰይፉ ፋንታሁን
ከአሜሪካ አንድ ወዳጄ ላከ ስሙ አይጠቀስም ስሜ አይጠቀስ ብሏል በማለትም በሚዲያው ዝግጅቶች በቅን መንገድ ላይ የሚያደርጋቸው ድጋፎችም ከራሱ ኪስ እንደሆነ ለተቸገሩ መንገድ ለጠበባቸውና የህይወት መስመራቸው ለተዛቡ ኢትዮጵያውያን ሁሉ መፍትሄ ለመሆን የሚሰራ ነገር ግን ከላይ ሲታይ ፈገግታ የሚያጭር ቧልተኛ ብቻ የሚመስል ድንቅ ሰው መሆኑን አረጋግጧል። ይህንንም ከባድ የሆነ የወዳጁን የቅርብ አጋሩን ከዚህ ባሻገር በህይወት እንዲቆይ ጥረት ያደረገለት ያለ እንቅልፍ በርካታ ምሽቶችን ያሳለፈለት ሰው ሲሞት እውነታውን መቀበል እንደከበደውና በከፍተኛ ቁጭትና ሐዘን ውስጥም እንደሚገኝ ይህንንም ተከትሎ በትላንትናው ዕለት ንግግር አድርግ ተብሎ ግብዣ ሲቀርብለት ቆሞ ለመናገርና ስለ ነጻነት ወርቅነህ ህልፈትም ለማመን ፈቃደኛ ለመሆኑን ተከትሎ የመጣ ስለመሆኑ ተነግሯል። በትላንትናው ዕለት ከነጻነት ወርቅነህ ህልፈት በኋላ የተሰማቸውን ልባዊ ሐዘን ካጋሩት መካከል የቅርብ ጓደኛው አንዱ ነው። የቅርብ ጓደኛው ያደረገው ንግግር የበርካቶችን ልብ የገዛና በርካቶችን እንባ ያራጨ ነበረ። የወዳጁ ለረጅም ዓመታቶች አብሮት የዘለቀ ሲሆን ልብስ እየተቀያየሩ የሚለብሱ ያላቸውን የሚካፈሉና በክፉም በደግም ተሳስበው የሚኖሩ ከዚህ ባሻገር ደግሞ በተመሳሳይ እንደ ሰይፉ ፋንታሁን ሁሉ የነጻነት ወርቅነህን ድንቅ የሆነ ተግባርና ቅንነትም ያየ መሆኑን ተከትሎ የበርካቶች ልብ ተሰብሯል። ከዚህ ባሻገር ከጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ መረጃ ስንወጣ የቤተሰብ ጨዋታ ወደ ነጻነት ጨዋታ መቀየር አለበት የሚል የሚዲያ ጥሪ ቀርቧል። ነጻነት ወርቅነህ የኢቢኤስን ቴሌቪዥን ለተከታታይ 9 ዓመታት በአገልግሎት የቆየ ሲሆን በቤተሰብ ጨዋታም የራሱን ቀለም፣ ይዘት፣ የፕሮግራም አቀራረብ ይዞ በመምጣት የቤተሰብ ጨዋታ ለዓመታት ሳይሰለች ድንቅ የሆነ ተወዳጅነትን ይዞ እንዲቆይ ካደረጉት ውስጥ አንዱ እሱ መሆኑ ተነግሯል። የቴሌቪዥን ፕሮግራሞች በየጊዜው ውጣ ውረድ ይገጥማቸዋል። በአንድ ወቅት ተወዳጅ የነበሩ ፕሮግራሞች አሁን ላይ ተመልካች አጥተው ተመልካቾች ዞረው የማያዩዋቸው ሆኗል። አዘጋጆቹም ይህንን ተከትለው በጀመሩበት ከፍታ መዝለቅ ተስኗቸው ፕሮግራሞቻቸውን ለማቋረጥም ተገደዋል። ነገር ግን በነጻነት ወርቅነህ የሚመራው በራሱ ዝግጅት ጥረት የቀረበው የቤተሰብ ጨዋታ ለ9 ዓመታት አንድም ቀን ሳይሰለች ከሕፃን እስከ አዋቂ ሁሉም በጉጉት የሚጠብቀውና የሚመለከተው በተደጋጋሚም ተመልካች ያለውና በኢቢኤስ ቴሌቪዥን ከሚተላለፉ ተወዳጅ የመዝናኛው ዝግጅቶች መካከል አንዱ ነው። በዚህ የቤተሰብ ጨዋታ ላይ ታላቅ የሆነ አሻራውን ያኖረውና ልዩ ተስጦውንም ይበልጥ ያሳወቀው ከሁሉም ኢትዮጵያዊ ጋር የቤተሰብ አንድ አባል የሆነው ነጻነት ወርቅነህ እንደ ዘበት ሊረሳ አይገባም፣ ከቤተሰብ ጨዋታ ጋር ሁሌ የሚነሳ ማስታወሻ ሊተወለት ይገባል የሚል ሐሳብ በማህበራዊ ሚዲያ በስፋት እየተነሳ ይገኛል። ነጻነት ወርቅነህ ህልፈተ ሕይወቱ ቢሰማም ነገር ግን ሁሌም የሚታወስባቸውና በሰዎች ልብ በመልካም ተቀርጾ የሚኖርባቸው በርካታ ስራዎችን ትቶ ማለፉ አይዘነጋም። ከነዚህ ውስጥ አንዱ የቤተሰብ ጨዋታ እንዲሆን ስያሜውን ወደ ነጻነት ጨዋታ እንዲቀየርና ቀደም ሲል በነበረበት ከፍታ መጓዝ የሚችልበትን እድል ለመፍጠር እንቅስቃሴዎች መደረግ አለባቸው የሚሉ ጥሪዎች ቀርቧል። በማህበራዊ ሚዲያ በቀረበው ጥሪም በርካቶች መስማማታቸውን የገለጹ ሲሆን በቀጣይ የኢቢኤስ ቴሌቪዥን ለጉዳዩ እውቅናና ፍቃድ በመስጠት የቤተሰብ ጨዋታን ወደ ነጻነት ጨዋታ ይቀየራል የሚል ግምት እኛም አለን። አሁንም ለነጻነት ቤተሰቦች፣ አብሮ አደጎች፣ የቅርብ ወዳጆችና ለጥበብ አፍቃሪያን ሁሉ ፈጣሪ ጨርሶ ያጽናናቸው የሚል መልእክታችንን ማስተላለፍ እንፈልጋለን። መረጃችን በዚያው አበቃ። ሰናይ ጊዜ ተመኘን።